ሶሻል ሚዲያ ላይ በትክክል እንዴት ትልቅ ክሬተር መሆን እንደምትችሉ ልንገራችሁ። ድሮ ቲክቶክ ስጀምር ከተሳሳትኩት ስህተት ተምሬ ራሴን አሰልጥኜ ካደረስኩበት ዕውቀት ነው ማጋራችሁ። በተመሳሳይ ደግሞ እዚህ ዩቲዩብ ላይ የተሳሳትኩትን አሁንም እየተሳሳትኩ ካለው እንዴት እየተማርኩ እንዳለው ልንገራችሁ ማለት ነው። ብዙ ጊዜ ብዙ ኮንተንት ክሬተሮች ላይ የሚያጋጥመው ነገር ምንድነው? አንድ ፎሎወር ደረጃ ላይ ይደርሳሉ። ከዛ በኋላ ግን ከዛ ላይ መንቀሳቀስ ያቆማሉ። ተመሳሳይ ማስታወቂያ አሰሪዎች ናቸው የሚመጡት፣ ዝቅተኛ የሚከፍሉ ምናምን፣ በቃ ዲሉት ያደርጋሉ ብዙ ኮንተንት ክሬተሮች። በዚህ ቪዲዮ ደግሞ በቀላሉ ረግታችሁ እንዳትቀመጡና በከፍተኛ ደረጃ በፈለጋችሁት ፍጥነት እየሄዳችሁ እንድትቀጥሉ እንዴት ማድረግ እንደምትችሉ የሚረዷችሁ 7 ነገሮችን መነግራችሁናል ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ የማትቆሙ ኮንተንት ክሬተር ትሆናላችሁ ማለት ነው። መጀመሪያ ማወቅ ያለባችሁ ነገር ምን ያህል ቪው ያገኘው ሳይሆን ምን ያህል ችግር ፈትቻለሁ ነው ማለት ያለባችሁ። በተጨማሪም ደግሞ ምን ያህል ፖስትቻለሁ አይደለም ማለት ያለባችሁ፣ ምን ያህል ችግር ፈትቻለሁ ነው ማለት ያለባችሁ ማለት ነው። ሰዎች የሚመለከቱት እናንተ ብዙ ስለፖስታችሁ ስለሆነ ምናምን ብዙ ሰው ስላየው አይመለከቱትም። ሰዎች የሚመለከቷችሁ ችግር ስለፈታችሁ ነው ማለት ነው። ስለዚህ የሆነ ችግር መፍታት አለባችሁ። ስለዚህ እያንዳንዱ ቪዲዮአችሁ ወይ የሚያስተምር ወይ የሚያጽናና መሆን አለበት፣ ሞቲቬት አድርጎ ኢንስፓየር አድርጎ፣ ወይ ደግሞ የሚያዝናና መሆን አለበት፣ ኢንተርቴን አድርጎ ማለት ነው። ስለዚህ ከነዚህ 3 ነገሮች ውስጥ ከሌለ ኮንተንታችሁ ሰዎች አይመለከቱትም፣ ምክንያቱም የሚፈታው ችግር የለም ማለት ነው። እነዚህን 3 ችግሮች ናቸው ሶሻል ሚዲያ ላይ መፍታት የምትችሉት። ስለዚህ ማሰብ ያለባችሁ ነገር እያንዳንዱ በፖስቷት ፖስት እነዚህን 3 ነገሮች ቢያንስ አንዱን ማሟላት አለበት። ወይ ማስተማር፣ ወይ ማዝናናት፣ ወይ ደግሞ ሞቲቬት ማድረግ ኢንስፓየር ማድረግ አለበት ማለት ነው። ይሄንን ነገር ሳይነካ ማድረግ በምትችሉበት በማክሲመም ፖስት ብዛት ነው መፖስት የምትችሉት። በብዛት ስለ ኮንሲስታንሲ ነው ሁሉ ጊዜ መከርኳችሁ። ነገር ግን ኮንሲስታንሲያችሁ ብዙ መፖስታችሁ ሳታቋርጡ መፖስታችሁ እነዚህ መንካት የለበትም። እየፖስታችሁ ነገር ግን እነዚህ የሚያሟላ ካልሆነ ቪው አታገኙም። እኔም ዩቲዩብ ላይ በብዛት ኤክስፒሪየንስ እያረኩት ያለው ነገር ይሄ ነው። ነገር ግን ይሄ ቪዲዮ ፐርፎርም እንደሚያደርግ እርግጠኛ ነኝ፣ ምክንያቱም በጣም ብዙ ቫልዩ ያለው ቪዲዮ ስለሆነ ብዙ ችግር ስለሚፈታ ማለት ነው። ሁለተኛው ማድረግ ያለባችሁ ደግሞ የሚለይ ብራንድ መፍጠር አለባችሁ። የሚለይ ብራንድ በምን ይፈጠራል ካላችሁ፣ አንደኛ በምታወሩት አወራር፣ ሁለተኛ በቪዲዮ ኤዲቲንጋችሁ፣ ሶስተኛ በላይቲንጋችሁ፣ አራተኛ በሴታፓችሁ፣ አምስተኛ በፐርሰናሊቲያችሁ፣ ስድስተኛ ባላችሁ ኢንጌጅመንት ሊሆን ይችላል፣ ሰባተኛ በድምጻችሁ ሊሆን ይችላል፣ ስምንተኛ በእናንተ ኦፒኒየን ሊሆን ይችላል። እያንዳንዱ ነገሮች ከሰው የሚለያዩ ነገሮች ናቸው። ስለዚህ እነዚህ ነገሮች ሪፒተር ባረጋችሁት ቁጥር ምንድነው የሚፈጠረው መሰላችሁ? ትለያላችሁ። ስለዚህ ተለይታችሁ መውጣት ከቻላችሁ ደግሞ ሰዎች እንዲያስታውሷችሁ ላይ ይረዳችኋል ማለት ነው። ሶስተኛ አሪፍ ስቶሪ ቴለር መሆን አለባችሁ። አሪፍ ስቶሪ ቴለር መሆን አለባችሁ ስላችሁ አሪፍ ታሪክ ነጋሪ መሆን አለባችሁ፣ ወይ አሪፍ አስተማሪ መሆን አለባችሁ። ስታስቁም ታሪካችሁን የምትነግሩበት፣ ቀልዳችሁን የምትነግሩበት፣ ፕሬዘንት የምታረጉበት መንገድ ሰዎችን የሚስብና እስከ መጨረሻው ደቂቃ ድረስ የሚያቆይ መሆን አለበት ማለት ነው። ስለዚህ እያንዳንዷ የምትፖስቷት ቪዲዮ አሪፍ ስቶሪ ቴሊንግ ሊኖራት ይገባል። ስቶሪ ቴሊንጓ ምንን የሚመልስ መሆን አለበት መሰላችሁ? ምን እየተፈጠረ ነው የሚለውን ነገር የሚመልስ መሆን አለበት። ከዛ ውጪ ደግሞ ይሄንን ቪዲዮ ለመመልከት እዚህ ጋር ለመቆም ምንድነው ምክንያት የሚለውን ነገር መመለስ አለበት ለተመልካቹ ማለት ነው። ስለዚህ አሪፍ ስቶሪ ቴለር በምትሆኑበት ጊዜ ምን እየተፈጠረ እንዳለ ወደፊት ምን እንደሚፈጠርና እነዚህ ነገሮች ለመመልከት ደግሞ ምንድነው ምክንያት የሚለውን ነገር ኦዲየንስ ይሄ ጥያቄ ውስጡ ስለሚገባ በእናንተ ስቶሪ ቴሊንግ ይሄንን የኦዲየንስ ጥያቄ መመለስ መቻል አለባችሁ ማለት ነው። ስለዚህ አሪፍ ስቶሪ ቴለር ማለት ምን እየተፈጠረ እንደሆነ ወደፊት ምን ሊፈጠር እንደሚችልና አሁን ላይ የሚፈጠረውን ነገር ተመልካች ነው ይሄንን ጥያቄዎች የሚጠይቀው። ስለዚህ በቪዲዮአችሁ ይሄ ጥያቄ ተመልካች ውስጥ እንዳይመጣ ቢመጣ እንኳን መልስ የሚሰጥ ነገር ቪዲዮአችሁ ውስጥ ማካተት መቻል አለባችሁ ማለት ነው። ስለዚህ እነዚህ ነገሮች ካረጋችሁ ተመልካች እስከ መጨረሻው ድረስ ይመለከታችኋል። ጥሩ ስቶሪ ቴለር ስለሆናችሁ ማለት ነው ቪዲዮአችሁ ቪው ያገኛል ማለት ነው። አራተኛው ደግሞ አናሊቲክስን ማስተር ማድረግ ነው። አናሊቲክስ ማስተር ማድረግ ብዙዎቻችሁ ሞክራችሁታል። ብዙዎቻችሁ እንዲያውም አናሊቲክስ ላይ በጣም ጎበዝ ናችሁ። እያንዳንዱን አናሊቲክስ ሜትሪክስ ታቆታላችሁ፣ እያንዳንዱን በተን ታቆታላችሁ፣ ኤቭሪቲንግ ትርጉሙን ታቆታላችሁ። ነገር ግን አፕላይ አታረጉትም። ነገር ግን አናሊቲክስን እንዲህ ከማጥናት ይልቅ በቀላሉ ኮንሰፕቶቹን መሸምደድ ነው ያለባችሁ። ማለትም ሪቴንሽን ግራፉ ምንድነው የሚያሳየው፣ ከዛ በኋላ እንዴት ላስተካክለው፣ ይሄ ነገር ከወረደ እዚህ ጋር ምን ብዬ ነው የሪቴንሽን ግራፉ እየወረደው እንዴት ላስተካክለው እያላችሁ እያንዳንዱን ነገር ኢንተርፕሬት ማድረግ ነው እንጂ ዳታዎቹን መሸምደድ ለእናንተ ምንም ጥቅም አይሰጣችሁ። ምክንያቱም እናንተ ኤአይ አይደላችሁም። ዝም ብሎ ዳታ አስገብታችሁ
የምታስቀምጡት ምንም ጥቅም የለውም ዳታ ገብቶ ከተቀመጠ ዳታው ግን የሆነ ኢፌክት መፍጠር አለበት የሆነ ለውጥ እናንተ ውስጥ መፍጠር አለበት ያንን ለውጥ እናንተ ውስጥ መፍጠር የማይችል ከሆነ ዳታው ጥቅም አልባ ዳታ ነው ስለዚህ አናሊቲክሱን አነበባችሁትም አላነበባችሁትም ለውጥ አያመጣም አናሊቲክስ ለውጥ የሚያመጣው አናሊቲክስን መረዳት ሲጀምሩ ነው የአናሊቲክስ ኮር ቤዚክ ኮንሰፕቶችን መረዳት ጀምሩ እያንዳንዱ ግራፎች እያንዳንዱ ቁጥሮች ምን ነው የሚያመለክቱት ለምንድነው የወረዱት ለምንድነው ከፍ ያሉት ለምንድነው ውስጥ ቪዲዮዎች ቫይራል ሲወጡ እነዚህ ቁጥሮች ከፍ ያሉት ቫይራል ያልወጡት ቪዲዮዎች ላይ ደግሞ እነዚህ ቁጥሮች እንዴት ቀነሱ ለምን ቀነሱ ከዛ በኋላ ግራፉን መረዳት ይሄንን ነገር መረዳት ከቻላችሁ አናሊቲክስ ለእናንተ በቃ ሙሉ መረጃ ነው የሚሰጣችሁ ስለቻላችሁ ሶ መረዳት ያለባችሁ ነገር እያጣራችሁ መለወጥ አለባችሁ ሁሌ ኮንሲስታንት ሆኖ መቆየት ብቻ ሁሌ ለፖስት መድረስ ብቻ በቂ አይደለም እኔ ራሱ የምቸገርበት ነገር ነው እያስተካከልኩት መጥቻለሁ አምስተኛው የሚደረገው ነገር ደግሞ እያንዳንዱን ነገር አፕግሬድ ያርጋችሁ መምጣት ነው ድሮ ታስታውሱ ከሆነ መቀርጽበትን ሴታፕ ታስታውሱታላችሁ አሁን ያለውበት ሴታፕ አሁን የምነግራችሁ አነጋገርስ አሁን የምቀመጥበት ቦታ የምቀርጽላችሁ አቀራረጽ ከለሩስ የቱ ይሻላል ይሄ በጣም የተሻለ ነው ሶ ለምን ተሻለ ካላችሁ ኤቭሪ ታይም እያንዳንዱን ነገር ያሻሻልኩ ስለመጣው ነው በአንድ ጊዜ አይደለም እነዚህ ሁላ ነገሮች የተለወጡት ማለት ነው አንዳንድ ነው ያሻሻልኩ የመጣው ስቶሪ ቴሊንግ እየተሻሻለ መጣ ማነሳቸው ሐሳቦች እየተሻሻሉ መጡ ስክሪፕቲንግ እየተሻሻለ መጣ ከዛ በኋላ ደግሞ ስቱዲዮ እየተሻሻለ ከዛ ካሜራ ኤቭሪቲንግ አንድ ባንድ ነው ፒስ ባይ ፒስ ነው እየተሻሻለ የሚመጣው ዛሬ የምትወረውሯት ጠጠር እየተከማቸች ተራራ ትሆናለች ተራራ ስትሆን ነው ሰው ሊያስተውል የሚችለው ሶ every piece እናንተ የምትወረውሯት የምታሻሽሏት ኢምፕሩቭ የምታረጓት ነገር ለእናንተ ጥቅም ትሰጣችኋለች ወደፊት አድጋ ትልቅ ትሆናለች ትልቅ ኢምፓክት መፍጠር ትጀምራለች እናንተ አካውንት ላይ ማለት ነው ስለዚህ ዛሬ የምትንቋት ነገር ዛሬ እያወቃችሁ ምስቷት ነገር የምትንቋት ነገር መኖር የለበትም ኤቭሪቲንግ አክብራችሁ እንደ ቫልዩ ጥሩ ነገር ነው ማምጣት ያለባችሁ እያንዳንዱ የቪዲዮን ኮምፖነንት ምስሉን ሊሆን ይችላል ድምጹን ሊሆን ይችላል አነጋገራችሁን አቀራረባችሁን አለባበሳችሁን እያንዳንዱን ነገር ፐርፌክት ለማድረግ ጣሩ ከዛ እየተሻሻለች ስመጣ ነው ትልቅ የምትሆኑ ስለዚህ አንድ በአንድ ቢያንስ በቪዲዮ አንድ ነገር ለማሻሻል መሞከር እኔ አሁን ስክሪፕቲንግ ነው ቀን በቀን ለማሻሻል መሞከረው ከዛ ውጪ ፕሬዘንቲንግ ቀን በቀን ለማሻሻል ሞክራለሁ ማለት ነው ሶ እነዚህን ሁለት ነገሮች እያሻሻልኩ ስመጣ ጥሩ ፐርፎርማንስ እየኖረኝ ይመጣል ማለት ነው ስድስተኛው ማድረግ ያለባችሁ ነገር ደግሞ ሲስተም መገንባት አለባችሁ አብዛኞቹ ኮንተንት ክሬተሮች በሞቲቬሽን ነው የሚሰሩት ማለት ሞቲቬሽን የመጣ ቀን አንድ ቀን በቃ ጧት እንደሱና ቪዲዮ ስሩ ያላቸው ቀን ዝም ብለው ተነስተው ፐብሊሽ ያደርጋሉ ምናምን ኖ እንደዛ መሆን የለበት በቃ አትሊስት ኮንተንት ሹት የምታረጉበት ዴይ መኖር አለበት ኤዲት ራሳችሁ የምታረጉ ከሆነ ኤዲት የምታረጉበት ታይም ማመቻቸት አለባችሁ ፖስት የምታረጉበትን ታይም ማመቻቸት አለባችሁ ያው ክሬቲቭ ስራ ክሬቲቭ ነገር ይፈልጋል ሲደብራችሁ መስራት የለባችሁም ክሬቲቭ ስራ ነገር ግን ለቀቅ አርጋችሁ ስኬጁላችሁን አርጉት ማለትም አሁን ከሰኞ ከ1 ሰዓት እስከ 5 ሰዓት ሹቲንግ ከሆነ 5 ሰዓት ሰፊ ስለሆነ መሃል ላይ ያቋረጣችሁ ሻይ ቡና እያላችሁ ነገር እየሰራችሁ የሆነ አንግል ቀረጻ እየወሰዳችሁ የሆነ ቢሮል እየቀረጻችሁ ያችን 4 እና 5 ሰዓት ፈታ ብላችሁ ቀርጻችሁ መጨረስ ትችላላችሁ ከዛ በኋላ ደግሞ የሆነ ሰፊ ሰዓት ለራሳችሁ ለኤዲቲንግ ስጡት ፈታ ብላችሁ አሪፍ አርጋችሁ ኤዲት እንድታረጉት ማለት ነው ያን ጊዜ ስቲል አትደበሩም ምክንያቱም ታይት የሆነና ስትራግል የሚያስደርጋችሁ ታይም አይደለም ያላችሁ ነገር ግን ስቲል በዛች ሰዓት መስራት እንዳለባችሁ ስለምታውቁ ደግሞ ተሰራላችሁ ኮንሲስተንሲያችሁን አታቋርጡም ማለት ነው ሶ ክሬቲቪቲ እና ኮንሲስተንሲ በዚህ ህግ አማካኝነት አጣመራችሁት አጣጣማችሁት አንድ ላይ አብሮ እንዲሄድ ማድረግ ቻላችሁ ማለት ነው ሰባተኛው ማድረግ ያለባችሁ ነገር ደግሞ በጣም ወሳኝ ነገር ነው ከትንሽ ክሬተርነት ወደ በጣም ትልቅ ክሬተርነት ነው የሚለውጣችሁ ምንድነው ሰባተኛው መሰላችሁ ኮንተንትን እንደ ኮንተንት ሳይሆን እንደ ቢዝነስ ተመልከቱት ኮንተንት ቢዝነስ ነው ሲጀመር እንደ ቢዝነስ የምታመርቱት ኮንተንት አለ ከዛ በኋላ የምትሸጡት ኮንተንት አለ ኤቭሪቲንግ ኮንተንት ላይ ያለው ነገር የቢዝነስ አክቲቪቲ ነው ከቢዝነስ አክቲቪቲዎች ውስጥ የሚጠቃለል አክቲቪቲ ነው ሶ ኮንተንትን እንደ ቢዝነስ ተመልከቱት ቢዝነስ የሆነ ፕሮዳክት እንደሚያቀርበው ወይ የሆነ ሰርቪስ እንደሚያቀርበው እናንተም ቪዲዮ ታቀርባላችሁ ችግር ፈቺ ቪዲዮ ታቀርባላችሁ ከዛ በኋላ ደግሞ ኮሚኒቲ ትገነባላችሁ እናንተን የሚያምናችሁ ሰዎች በዙሪያችሁ እንዲመጡ ቴሌግራም ላይ ወይ ዋትስአፕ ላይ ኮሚኒቲ ትገነባላችሁ ሁሉም ይሰበሰባል ማለት ነው ከዛ በመቀጠል ደግሞ ለዛ ኮሚኒቲ የሆነ ነገር ትሸጡለታላችሁ ወይ ፕሮዳክት ወይ ሰርቪስ ወይ ደግሞ ዲጂታል ፕሮዳክት ትሸጡለታላችሁ ስለሚያምናችሁ ደግሞ በከፍተኛ ደረጃ የመግዛት ቻንስ ይኖረዋል ማለት ነው ስለዚህ ልክ እንደ ቢዝነስ ደግሞ የምታቀርቡት ነገር ይኖራል ከዛ በኋላ ደግሞ ቢዝነስ ላይ ፓርትነርሺፕ ምናምን እንደሚኖረው ኮላቦሬት ታደርጋላችሁ ከሌሎች ክሬተሮች ጋር ማለት ነው
ኮላብሬት በምታደርጉበት ጊዜ ደግሞ የሌላም ሰውን ኢንፍሉዌንስ ታገኛላችሁ አብራችሁ ኮላብሬት የምታደርጉበትም ማለት ነው። ከዛ ኢንፍሉዌንሳችሁ ይጨምራል። ኢንፍሉዌንሳችሁ ከጨመረ በኋላ ደግሞ ማስታወቂያ መስራት ትችላላችሁ። ኮሚኒቲያችሁ ስላደገ የራሳችሁን ፕሮዳክት በከፍተኛ ደረጃ መሸጥ ትችላላችሁ። ልክ እንደ ቢዝነስ ትልቅ እየሆናችሁ ትመጣላችሁ። ከኮንተንት ክሬተርነት ደረጃ ትወጡና ኢንፍሉዌንሰር ትሆናላችሁ። ብዙ ሰዎች ላይ ተጽዕኖ መፍጠር ትችላላችሁ። እናንተ የምትፈልጉትን ህይወት እየኖራችሁ ትመጣላችሁ ማለት ነው። ሶ ይህንን እንድታደርጉ ነው እኔ የምመክራችሁ። ከትንሽ ክሬተርነት ወደ ትልቅ ክሬተርነት የሚቀይሯችሁ 7 ፖይንቶች እነዚህ ናቸው። እኔ እንዳገዛችሁ የምትፈልጉ ከሆነ ደግሞ እኔን ከ0 እስከ 640 ሺህ ቲክቶክ ላይ የወሰዱኝ እውቀቶች እንዳጋራችሁ የምትፈልጉ ከሆነ ደግሞ ታች ዲስክሪፕሽን ቦክስ ላይ ቴሌግራም ቻናል አስቀምጬላችኋለሁ። እሱ ቻናል ላይ በምታገኙት መረጃ እኔ እንዳግዛችሁ ማድረግ ትችላላችሁ ማለት ነው። ያው ፐርሰናሊ እንዳግዛችሁ የምትፈልጉ ሰዎችን ነው ሰርቭ ማድረገው ማለት ነው። ይሄ የምትመለከቱት ቻናል ደግሞ 8500 ሰብስክራይበር ሳይሆን 8500 ኮንተንት ክሬተር ስለሆነ ኮንተንት ክሬተር መሆን የምትፈልጉ ከሆነ ይህንን ቻናል መቀላቀል አለባችሁ ማለት ነው። ቀጣይ በአሪፍ የኮንተንት ክሬሽን እውቀት የሚያስጨብጥ ቪዲዮ እስከምንገናኝ ድረስ ቪዲዮ ቀራጮች መልካም ጊዜ